የእግር ኳስ ዓለም በዝውውር ወሬዎች መናወጧን ቀጥላለች። ነገር ግን በአሁን ሰዓት ከመድፈኞቹ ቤት እየወጣ ያለው ዜና ተራ የዝውውር ወሬ አይደለም። ሰሜን ለንደን ላይ አዲስ ታሪክ እየተጻፈ ነው። አርሰናል የአውሮፓን እግር ኳስ በበላይነት ለመምራት እናም ወደ ቀድሞው የክብር ማማው ለመመለስ የጀመረውን ታላቅ ፕሮጀክት ወደ ማጠናቀቂያው ምዕራፍ ላይም እያደረሰው ይገኛል። ለዚህ ስኬት ደግሞ የጎደለውን የመጨረሻውን የኃይል ሚዛን የሚደፋ ቁልፍ ተጫዋችም አግኝቷል። እሱም የጣሊያናዊው የመሃል ሜዳ ጄኔራል ሳንድሮ ቶናሊ ነው። ይህ ዝውውር ዝም ብሎ ተጫዋች የመግዛት ጉዳይ አይደለም። ይልቁንም አርሰናል ለአውሮፓ ኃያላን ክለቦች እያስተላለፈ ያለው ከባድ መልእክት ነው። መድፈኞቹ ታላቅ የዝውውር አውሎ ንፋስም አስነስቷል። ስለ አርሰናል ሁልጊዜ እውነተኛ፣ ሚስጥራዊና አስተማማኝ መረጃዎችን በማውጣት ስሙ በግንባር ቀደምትነት የሚነሳው ሃንድ ኦፍ አርሰናል ይፋ እንዳደረገው ከሆነ አርሰናል ከተጫዋቹ ጋር በግል ጥቅማ ጥቅሞችና ውል ዙሪያ ሙሉ ስምምነት ላይም ደርሷል። ቶናሊ የለንደኑን ክለብ ለመቀላቀል የመጨረሻው እናም የማይቀለበሰውን ውሳኔም አስተላልፏል። ብዙዎች ይህ ዝውውር እንዴት በፍጥነት ሊሳካ ቻለ ብለውም ይጠይቃሉ። ዋናው ሚስጥር ያለው ከተጫዋቹ ፍላጎትና ከአርሰናል የረጅም ጊዜ ራዕይ መጣጣም ላይ ነው። ሳንድሮ ቶናሊ ከአርሰናል ጋር በግል ሙሉ ስምምነት ላይ የደረሰው ረጅም ክርክር ከተደረገ በኋላም አይደለም። ይልቁንም የቀረበለትን የፕሮጀክት ማብራሪያ ልቡን ሙሉ በሙሉ ስለማረከው ነው። ቶናሊ በአውሮፓ እግር ኳስ ትልልቅ እና የክብር ዋንጫዎችን ማንሳት ይፈልጋል። ይህንን ህልሙን ለማሳካት ደግሞ በአሁን ሰዓት በትክክለኛው የእድገት መስመር ላይ ያለው ክለብ አርሰናል መሆኑን በጽኑም አምኗል። ለዚህም ነው ለክለቡ ከፍተኛ አመራሮች በግልጽ ፊት ለፊት በመነጋገር ወደ አርሰናል መሄድ እንደሚፈልግና ዝውውሩ እንዳይደናቀፍ እንዲለቁት በይፋና በቁርጠኝነትም የነገራቸው። ቶናሊ የአርሰናልን ማሊያ ለመልበስ ያለውን ከፍተኛ ጉጉት ለቅርብ ጓደኞቹም ጭምር አጋርቷል። ለመሆኑ ይህንን ታላቅ ዝውውር ከበስተጀርባ ሆኖ የጠመዘዘው የተጫዋቹን ልብ የሰረቀውና ወደ ኤሜሬትስ እንዲመጣ ያደረገው ዋናው ሞተር ማን ነው? መልሱ አንድና አንድ ነው። እሱም ስልታዊው አሰልጣኝ ሚካኤል አርቴታ ነው። ሃንድ ኦፍ አርሰናል ይፋ ባደረገው እጅግ አስገራሚ ሚስጥር መሰረት አርቴታ ለሳንድሮ ቶናሊ በግል ስልክ ደውሎለታል። ይህ የስልክ ጥሪ ተራ የአሰልጣኝና የተጫዋች ሰላምታም አልነበረም። አርቴታ ለቶናሊ በኤሜሬትስ ስቴዲየም እየተገነባ ስላለው አዲሱና አስደናቂ ፕሮጀክት እያንዳንዱን ዝርዝር መረጃ በይፋ አስረድቶታል። አርቴታ ለቶናሊ የነገረው ነገር ቢኖር አንተ በሜዳዬ ላይ የምፈልገው የመጨረሻው የጎደለኝ እንቆቅልሽ ነው። በአዲሱ የአርሰናል ታሪክ ውስጥ ማዕከላዊ መሐንዲስ እንድትሆን እፈልጋለሁ የሚልም ነበር። ይህ የአርቴታ ጥልቅ እምነት እናም የስልጠና ፍልስፍና የቶናሊ ልብ ሰርቆታል። ተጫዋቹ በአርቴታ ታክቲክና የአመራር ብቃት ላይ ፍጹም እምነት እንዳለውና ለአሰልጣኙ ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑንም ገልጿል። አሁን ታክቲካዊውን ጎን ስንመለከት ሳንድሮ ቶናሊ ወደ አርሰናል መምጣቱ የመድፈኞችን የመሃል ሜዳ እንዴት ይቀይሯል? ቶናሊ ዝም ብሎ ተከላካይ ወይም አጥቂ አማካይ አይደለም። እሱ ዘመናዊው እግር ኳስ የሚፈልገው ቦክስ ቱ ቦክስ ወይም ሁለገብ አማካይ ነው። ኳስ ከኋላ ተከላካዮች ጋር ተቀብሎ ወደፊት በማደራጀት ጨዋታዎችን በመቆጣጠርና የተቃራኒ ቡድንን መስመር በመስበር ረገድ በአውሮፓ ካሉ ምርጥ ተጫዋቾች ተርታም ይሰለፋል። በአርሰናል የአጥቂ መስመርና በሊጉ ጥብቅ መከላከያዎች መካከል ያለውን ክፍተት በመሙላት ረገድ ቶናሊ ፍጹም መፍትሄ ነው። የእሱ ወደ ለንደን መምጣት ማርቲን ኦዲጋርድ እና ዲክላን ራይስ ይበልጥ በነፃነትና በፈጠራ ብቃታቸው እንዲጫወቱ ትልቅ በረከትም ይሆንላቸዋል። ቶናሊ በሜዳ ላይ ያለው ከፍተኛ ጉልበት፣ ታጋይነትና ኳስን የማሰራጨት ጥበብ አርሰናልን በአውሮፓ ሻምፒዮንስ ሊግ እና በሀገር ውስጥ ውድድሮች ላይ የማይበገር ቡድንም ያደርገዋል። ታሪኩ አሁን የመጨረሻው ምዕራፍ ላይ ደርሷል። በተጫዋቹና በአርሰናል መካከል ያለው የግል ስምምነት 100%ም ተጠናቋል። የአርቴታ ስልክ ጥሪም ፍሬ አፍርቷል። አሁን የሚቀረው በክለቦቹ መካከል ያለው የመጨረሻ የክፍያ ስምምነት ማጠናቀቅ ብቻ ነው። ይህ ዝውውር ሲታወጅ የለንደን ሰማይ ቀይና ነጭ ሆና እንደምትደምቅ ጥርጥር የለውም። የአርሰናል ደጋፊዎች ሆይ ክለባችሁ የአውሮፓ እግር ኳስን ንጉስ ለመሆን በቁርጠኝነት እየተጓዘ ነው። ሳንድሮ ቶናሊ ወደ ኤሜሬትስ ለመምጣት ሻንጣውን
አሽጓል። ይህ አዲስ ፕሮጀክት ወደ ታላቅ ዋንጫም እንደሚመራው እምነቱ ሙሉ ነው። የዛሬው የዝውውር መረጃችን ይህን ይመስል ነበር። ቻናሉን ሰብስክራይብ ማድረጋችሁን አትርሱ እያልን በቀጣይ የዝውውር መረጃዎች እስከምንገናኝ ድረስ ቸር ሰንብቱ።